Whoever do, I can't let you.
እንኳን ለ2018 የደብረ ታቦር ወይንም የቡሄ ባህል በሰላም አደረሳችሁ። ቡሄ እንግዲህ እንደምናውቀው ሃይማኖታዊ መሰረት ያለውና ባህላዊ ይዘቱም ደግሞ የሚጎላ ነው። ይህንኑም አስመልክቶ እንግዲህ ከኤንቢሲ ኢትዮጵያ ቴሌቪዥን የልዩ የቡሄ ባህልን ደግሞ ምክንያት አድርገን መግቢያችንን በዝማሬ አድርገናል። በህፃናት ዝማሬ በዓሉም ደግሞ ከልጆች ጋር የተያያዘ መሆኑን ተከትሎ በትክክል እንደሚታወቀው የቡሄ ባህል ወይንም የደብረ ታቦር ባህል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ መሰረት በጣም በጉጉት የሚጠበቅ በልጆችም ብቻ ሳይሆን በአማኞችም ዘንድ የሚናፈቅ በዓል እንደሆነ ይታወቃል። ደግሞ የ16 ጾም ፍልሰታ ልታልቅትን ጥቂት ቀናቶች ሲቀሩ ነው ቡሄ መከበር የሚጀምረውና ከዛ በኋላ ባሉት ተከታታይ ቀናቶች ልጆች በናፍቆት የሚጠብቁትን ይህን የቡሄ በዓል ወይም የደብረ ታቦር ባህል በሆያ ሆዬ እንደዚህ በአማረ መልኩ የሚያከብሩበት ነውና ቀደም ሲል ደግሞ በቆንጆ ዝማሬ ነበረ ቡሄ ምን ይመስላል የሚለውን ለተመልካቾቻችን ያስዳሰስ ነውና በድጋሜ እንኳን ለ2018 ዓመተ ምህረት የቡሄ በዓል በሰላም አደረሳችሁ ለማለት እንወዳለን። የቀደም ሲል እንዳልነው የልጆች በዓል ነው። ደግሞ ከነሐሴ ውብ መልኮች መካከል አንደኛው ቡሄ ነው። ደግሞ በሃይማኖታዊ ይዘቱ እንዳለ ሆኖ በልጆች ዝማሬ ነበረ ያስጀመርነው ይህንን ልዩ በዓል። ወደ ከተማም ደግሞ እንወጣና በሃይማኖታዊ ስነ ስርዓቱን አጉልተን የጀመርነው ይህ በዓል እንዴት ደግሞ ባህላዊ ይዘቱ እንዴት ያለ ነው የሚለው በተለያዩ በመንገድ ላይ ከምናገኛቸው እንግዶች ጋር ደግሞ ቆይታ የምናደርግ ይሆናል። በትክክል ጅማሬያችን ያደረግነው በሃይማኖታዊ ዝማሬ ነው። ደግሞ ቡሄ የሃይማኖታዊ በዓልም ብቻ ሳይሆን ትውፊታዊ ባህልም ጭምር ነውና ማህበራዊ መስተጋብራችን ከማስተሳሰር አንጻር በጣም ትልቅ ሚና አለው። ደግሞ እንግዲህ በአዲስ አበባ ጎዳናዎች ላይ ዞር ዞር እያልን የቡሄ ትውስታዎቻቸው ምን ይመስላሉ፣ ገጠመኞቻቸውስ እንዴት ያለ ነው፣ ደግሞ ቡሄንስ እንዴት እያሉ እየዘመሩ አሳለፉት ይሆን የሚለውን ለእናንተ ልናስቃኛችሁ ነው። እውነት ነው። እንሂድ፣ ወደዚያው እንሂድ። በድጋሚ አሁንም እንኳን ለቡሄ ክብረ በዓል በሰላም አደረሳችሁ እያለን ተመልካቾቻችን አሁንም በአዲስ አበባ ጎዳናዎች ላይ እየተዘዋወርን ሰዎች እንዴት ባለ መልኩ ቡሄን ያሳልፉ ነበረ፣ ትውስታቸው ምን ይመስላል፣ ገጠመኞች ሳሏቸው ወይ የሚለውን ወደ እናንተ እያስቃኘን እንገኛለን። እንኳን አደረሰዎት። እንኳን አብሮ አደረሰን። ከማጋነን እስኪ እንተዋወቅ። ወልዴ በፍርድ እባላለሁ። እንግዲህ አሁን የምናከብረው የቡሄ በዓል ወይንም የሆያ ሆዬ በዓል በጣም ለብዙዎች የልጅነት ትውስታ የልጅነት ድምቀት ነውና ለእርስዎ እንዴት ዋለ ትውስታ አለው? እንዴት ነበረ ቡሄን የሚያከብሩት? ቡሄ በእውነቱ በጣም አሪፍ ነውና በናፍቆት ነው የምንጠብቀው ልጆች ሆነን እና አብሮ የምናሳልፍበት እንደገና ደግሞ በሰፈር ደግሞ እየተዘዋወርን የአብሮነት እንትን በተለይ መንፈስ የምናሳድርበት በናፍቆት ነው እና ቤተሰቦቻችንም በናፍቆት አንድ ላይ ስንሆን ደስ የሚሰኙበት ወቅት ነው ቡሄ ያቺ ጊዜ ጥቂት ጊዜ ስለሆነች ሁሉ ጊዜ በናፍቆት ነው እና እንትን የምንላት የማህበራዊ ግንኙነት የሚባለው የሚዳብርበት ነው በእኛ በልጆች በተለይ በእርግጥ እንደየአካባቢውና እንደየክልሉ ይለያያል። ሆኖም ግን ቡሄ በየትኛውም አካባቢ ቢሆን ልጆች በናፍቆት የሚጠብቁት መሆኑን ነው የምገነዘበው። እንደ እርስዎ ቡሄን ሲያከብሩ የገጠመኝ ትውስታ የሚያስታውሱት ይሄኛውን ጊዜ እንደው አረሳውም የሚሉ ገጠመኝ ኖሮት ይሆን? አይ እኔ እንኳ የተለየ ገጠመኝ የለኝም። ግን ቡሄ ሲመጣ ብዙ ጊዜ ባይሚሮዬ እንትን የሚለው ያው ዳቦ መቁረስ፣ ዳቦ መብላት፣ አብረን የምንሆንበት አንዳንድ ጊዜም ደግሞ የምንጋጭበትም ጊዜ ይኖራል እና ጨዋታው በጣም ለየት ይላል። ቡሄ
እና ሁል ጊዜ ቀን እየቆጠርን ነው እንትን ምንለው። የኛ ብቻ አብሮ ማሳለፍ ሳይሆን ቤተሰቦቻችንም ደግሞ በተለይ የማህበራዊ ጉዳይ በየቤቱ እየተዘዋወርን ስለምናደርግ ቡሄ የአንድነት የህብረት እንትንን ያሳያል የሚል እሳቤ ያለኝ። እንደው ድሮ በርሶ ጊዜ ሆያ ሆዬ ጨፍረው ቡሄ ጨፍረው ሙልሙል ቢሰጠውት ደስ ይለዎት ነበር ወይስ ገንዘቡ ቢሆን ይሻለዎት ነበር? ወል እንደየሁኔታው ነው። አንዳንድ ጊዜ እንግዲህ አሁን እንኳን ቡሄው ይሻላል፣ ብሩ ረከስ ብሏል። ስለዚህ በዚያን ጊዜ እንኳን ብሩ ውድ ስለሆነ ብሩንም ቢሰጡን ደስ ይለናል። አሁን ዳቦውን ቢሰጡን ይሻላል። በልጅነት ጊዜ ሆያ ሆዬ ሲሉ እንደው የሚያስታውሱትን እስኪ የሆነ ስንኝ ይበሉልኝ እና እኔም ሽልማት እሸልምዎታለሁ። ሆያ ሆዬ ሆዬኔ ጌታ እንደዚህ በቃ እንደዚህ ግጥምም የለውም፣ ዝም ብሎ ነው አንዳንዱ። አዎ ዝም ብሎ ሆያ ሆዬ የኔ ጌታ በሩ ጋር እንደዚህ ሆኜ እንደዚህ ልደፋ ወይ ምናምን እንደዚህ የተለያየ ነገር፣ ስንኙም ዝም ብሎ ነገር ነው። ብቻ በየተራ ሰው ሁሉ ልጆች ሁሉ እያመጡትን እንትን ይላሉ እንጂ ገጣሚ ሆኖ አይደለም። ዝም ብሎ የአብሮነቱን ለማሳየት ነው እንጂ ብቻ መነሻው ሆያ ሆዬ ነው። ብቻ አንዱ ላይ ሄደሽ ግጥም ማድረግ ነው። ስለዚህ ቀደም ሲል ስጠይቀዎት እንደው ከገንዘቡ ሙልሙሉ ይሻላል የሚል አስተያየት ስላሉ ደግሞ እኔም እየሸለምኩ የነበረው ሙልሙል ነው። ስለዚህ እንኳን አደረሰዎት። በዓሉ የሰላምና የጤና እንዲሆን እንመኛለን። አልበዛም ታዲያ ወይስ ቆረስ? ኧረ ሁሉም ነው። በጣም እናመሰግናለን። እኛ ቡሄ እንደምናደርገው የአብሮነትን የአንድነትን ያምጣልን። አብሮነት ህብረት ያ የድሮ እንዲመለስ እመኛለሁ። እግዚአብሔር ይስጥልኝ። ደረሶት በቅድሚያ እንተዋወቅ። እሺ ኃይለማርያም በቀለ እባላለሁ። እሺ እንተዋወቅ። አብሳሪ ኃይለማርያም። ሆያ ሆዬን ወይ ደግሞ ቡሄ በዓልን በእርሶ ጊዜ ደግሞ እንዴት ያለ ነበር? እንዴት ያስታውሱታል? እስኪ በጣም ያኔና ያሁኑ አንድ አይደለም። ያኔ አሪፍ ነው። አሁንም ግን ያው እንደ ዘመኑና እንደ አካባቢው እንደ ቴክኖሎጂው እየለወጥ እያለ የመጣ ነው ያለው። አሪፍ ነው የምለው። እንዴት ነበረ? በጣም በእርግጠኛ ነኝ በጉጉት ከሚጠበቅ የወቅቱ በዓል መካከል ነው። በተለይም ደግሞ ወንዶች ተሰብስበው የተለያዩ ጅራፎችን በማዘጋጀትና በሌሎችም እውነቶች ነበሩ። እንዴት ነበር እርስዎ የሚያስታውሱት የልጅነት ጊዜዎት? ያው በጣም ደስ የሚል ነበር ያሳለፍነው። አሁንም ደግሞ እንደዛው ያልፋል። የማያልፍ ነገር የለም። ቆንጆ ነው የምለው። ያሁንም ቆንጆ ነው። በእኛ ጊዜማ ምን ብዬ ልንገርሽ፣ እንጋረፋለን ሁሉ። ያ እንግዲህ መከራረፍ የለም፣ መቀያየም የለም። በጅራፉ የተገራረፍን ፍቅርም አለ ማለት ነው። ቡሄ ላይ የተለያዩ ገጠመኞች ይኖራሉ። በጣም በርካታ ሰዎች ብዙ ገጠመኞች በልጅነቱ ይኖሮታል ብዬ አስባለሁ። የሚኖሩ ሽልማቶች የሚጠበቁም ነገሮች አሉና ከዛ ጋር ረገድስ ምን አሳባለሁ? ቡሄ ዳቦ ነው፣ ሙልሙል ነው። ሌላ ምን ሽልማት አለው? በእኛ ጊዜ ያ ነው። ያሁን እንደሆነ ደግሞ ብር ነው። ስለዚህ ቡሄ ዳቦ ነው ማለት ነው ይችላል። ገጠመኞትስ? በጣም በርካታ ሰዎች ውሻ አባሮኝ የነበረው እንደ ጉጉታቸው የዕለት ዕለት ገጠመኙ እንጋረፋለን፣ መልሰን አንኳረፍም፣ እንታረቃለን። ሰላምና ፍቅር ነን ያለ ነው በዛ ጊዜ ማለት ነው። አሁን ግን ያው ትንሽ ይከብዳል። ስለዚህ እገርፈዋለሁ፣ ይገርፈኛል፣ እመታዋለሁ፣ እመታዋለሁ። መኮራረፍ የለም፣ መቀያየም የለም። ተመልሰን ደግሞ አብረን እንጫወታለን ማለት ነው። እንደዛ ነው። ቡሄ ሆያ ሆዬ ትጨፍራለህ? ከማን ጋር ነው የምትጨፍረው? ከጓደኞች ጋር። እስኪ በልልኝ ሆያ ሆዬ። አልችልም። ሆያ ሆዬ። እሺ እናመሰግናለን። ያው እንደ አባትም ስለሆኑ ደግሞ ይመርቁንና ደግሞ ሽልማት እንሸልም። እናንተ ጋር ደህና ሁኑልን፣ ያቆይልን፣ ተባረኩ፣ ብሩክ ሁኑ። አመት አመት ያደርሳችሁ፣ እድሜና ጤና ይስጣችሁ። አውድ አመት አመት በላ ክበርና አመት ክበርና ወርቅ ሳስበት። ያው ለዚህኛው ሙከራ አልሸልምም። እናመሰግናለን። ማን እንበል? እንተዋወቅ። ምኖ ይባላለሁ። እንግዲህ ዛሬ ቡሄ በዓል ክብረ በዓል ወጣቶች ልጆች የሚያከብሩበት ወቅት እንደሆነ ይታወቃልና አንተ ቡሄን ስታከብር ሆያ ሆዬን ስታከብር እንዴት ባለ መልኩ ነበር የምታከብረው? እስኪ ትውስታህን እናስታውሰው። ሆያ ሆዬ ሲያከብሩማ ብዙ ነገር እያስታወስኩኝ ነበር። በልጅነቴ ሆያ ሆዬ እንደ ጎረቤቶች ልጆች ጋር ነው የምናከብረው ማለት ነው። በዛን ሰዓት በ10 ሰው ወይም በ8 ሰው እንደዚህ ብለን ነው የምናከብረው ማለት ነው። እና
እንደዚህ አስታውሳለሁ። ብዙ ይሄ ውስጥ እንደ ትዝታ ነገር ነው የሚያስበው ነገር። አንድ ቀን ከልጆች ከጓደኞች ጋር ውያውዬ ምናምን ስንል የሆነ ውሻ አሉ የሆነ እዛ ያሉ ቤቶች ማለት ነው። እዛ ስንደርስ ውሻ መጣ። ውሻ ሲመጣ እኛ ሁላችን ያለው ኮሽኮሽ የሚባል እንትን አለ ያኛውን ጥዬ ብርን ጥዬ ነው የሄድኩን። ይሄ በደንብ አስታውሳለሁ ይሄ ላይ ማለት ነው። ስለዚህ የቡሄን ክብረ በዓል ለማክበር ስትሄድ በውሻ ተሯሩጣ ያለህንም ገንዘብ ጥታ ሄዳል። በዛን ሰዓት ያኛው ጎን እየተሰብሰብን እንትኑ ገንዘቡ ሙሉ ጥለን ሄደው በዛ ነው ያሳለፈኝ ማለት ነው። እሺ ቡሄን ብዙ ጊዜ ሆያ ሆዬ እየተባለ ሲጨፈር ቢሰጣችሁ ደስ የሚላችሁ የትኛውን ነው? ሙልሙል ዳቦ ነው ወይስ ገንዘብ ነው ደስ የሚላችሁ? እኛ ደስ የሚልማ ልጆችማ ያለ ገንዘብ ምግብ ምናምን ዳቦ ነገር ነው ደስ የሚሉ። ግን በዚህ ሰዓት ግን እኔ በዚህ ሰዓት ልጅን ከሆንኩኝ ብር ነው ደስ የሚለኝ። እኔ ያለ ዳቦ ብር ነው ደስ የሚለኝ። እዛ ነው። እሺ ስለዚህ አሁን ምናልባት በልጅነትህ የጨፈርከውን ሆያ ሆዬ የቡሄ በዓል ጭፈራ በትክክል ካልክልኝ እኔ ሽልማት እሸልምሃለሁ። በትክክል ያው በኦሮምኛ መህል ይችላለሁ። እሺ ሆዬ ሆዬ ጀና መብሪኑ ከና ሆዬ ሆዬ ጀና መብሪኑ ከና ኦቦጋሽን ሆ ዲንቀጪሱ ሆ ኩመሂኩ ሆ ኩመኬሳ ሆ ዲቢኬኛ ሆ ሆዬ ሆዬ ጀና ጀና መብሪኑ ከና ሆዬ ሆዬ ጀና ጀና መብሪኑ ከና አንደዛ ማለት ነው። በጣም በቆንጆ ሁኔታ ነው ያልክልን። በጣም ነው የምናመሰግነው። ስለዚህ እናቶቻችን መቼም ቤታቸው ሄደ ሆያ ሆዬ ተብሎ ሲጨፈር ቤታቸው ያለው ነው የሚሸልሙት። ስለዚህ ሙልሙል ሸልማለሁ ማለት ነው። በጣም ነው የምናመሰግነው። እንኳን አደረሰ። መጀመሪያ እናንተ ነው የምትቀምሱት። እንደ ህግ ቀምሱና እንቀምሳለን፣ ችግር የለውም። አመት አብዳመት ድገምና አመት ድገምና ያባብየንበት ድገምና አመት ድገምና በከተማችን ዞር ዞር እያልን የቡሄ ትውስታዎችን መንገደኞችን መጠየቃችንን ቀጥለናል። አሁንም ደግሞ ፊት ለፊት አንድ እንግዳ አለ። እንተዋወቅ እስኪ። እንኳን አደረሰ። እንኳን አብሮ አደረሰን። መራዊ ይባላለሁ። መራዊ፣ እንዴት ነበረ ቡሄን የምታከብረው? የልጅነት ትዝታህ እንዴት ያለ ነበር? ቡሄ እንዴት ትገልጸዋል? ቡሄ በጣም ደስ የሚል የልጅነት ጨዋታን በጣም የሚያዝናና ነበረ እና የተለያዩ ጨዋታዎች ነበሩት እና የተለየ ነበረ። ያው ማለት ብዙ ማስታወስን ባልችል እና የሆነ በቡሄ አይነቶች ቡሄ ላይ የሆነ ዳቦ አይነቶች እንደገና ደግሞ ሽልማቶች ምናምን ጨዋታችን በጣም ልዩ ሁኔታ ነበረ። ግን ያው መግለጽ ባልችልም እና እንደዚህ ነው። ከጓደኞች ጋር ይሄኛው ወቅት በተለይም እንደወንድ ደግሞ በደንብ የሚጠበቅ ነው አይደለ? ቅድመ ዝግጅቱ አለ፣ ጅራፍ መስራቱ አለ፣ በዛ መጋረፉ አለ። በዓሉ መድረሱን ደግሞ ያው ለተለያዩ ሰዎች በተለያዩ መንደሮች እንትና ጋር በደንብ ይሰጣል፣ እንትና ጋር እንሂድ እየተባለ የሚጨፈር ነበርና እሱንስ እንዴት ትገልጸዋለህ? በእርግጥ አሪፍ ነው። ያው ጨዋታም ያለ ነው። አሁንም ቢሆን አዲሱ ዓመትም በጣም ቆንጆ ነው የሚሆነው። በነገራችን ላይ በጣም ጨዋታ ደምቆ የሚታየው በሰሜን ሸዋ ውስጥ አሁን በልጅነታችን በፊት ስራ ሳለፍን አሪፍ ጨዋታ ላይፍና ያው የዛሬውም እንደዛው ይቀጥላል። ያው በጅራፍም ሆነ እንደገና በመገራረፎቹም በቃ ያሳለፍናቸው በጣም ብዙ ትውስታዎች ስላለ ያው አሪፍ ነው የሚሆነው ብዬ አስባለሁ። አሁን ላይ ደግሞ በወጣትነት ሆነ ስታየው በጣም በርካታ ህጻናት ሊመርቁክ የተለያዩ ግጥሞችን ይገጥማሉ አይደለ? ልጀምርልህና ተባብረን ከዛ ደግሞ እኔ ሽልማት ይኖረኛል። ሆያ ሆዬ ሆያ ሆዬ እኔ ሆ ልበል አንተ ዝፈን። አመት አውዳመት ገምና እንኳን አደረሳችሁ መልእክት ማስተላለፍ የምትፈልገው ካለ? አንደኛ ለሁሉም ለኢትዮጵያውያን ለኦርቶዶክሳውያን በተለይ የተለየ ነው። ሙሉ አጠቃላይ እንኳን አደረሳችሁ ብዬ ማስተላለፈው ለቤተሰቦችም፣ ለወንድሞችም፣ ለጓደኞችም ለሁሉም በያላችሁበት
እንኳን አደረሳችሁ ብዬ ለእናንተም እንኳን አደረሳችሁ ብዬ እመኛለሁ። መልካም ባለ ሁላችንም ይሆንልን። እናመሰግናለን። ያው ብዙም በሆያ ሆያውን ባትልልኝም ግን ልሸልም እኔ እንዳንተ አይደለም። እሺ አመሰግናለሁ። በቅድሚያ እንኳን አደረሰ። እንኳን አብሮ አደረሰን። እስኪ እንተዋወቀህ፣ ማን እንበል? ስሜ ይገርማል አእምሮ ይባላል። የመጣሁት ከሆለታ ነው። እዚህ እንዳጋጣሚ ለትምህርት ሰመር ካምፕ ስለመማር ለዛ ነው የመጣሁት እዚህ። እንግዲህ አሁን ያለንበት የቡሄ መዳረሻ ወይንም ደግሞ ወጣቶች ልጆች ቡሄን የሚጨፍሩበት የሚያከብሩበት ክብረ በዓል ነውና አንተም በልጅነትህ የቡሄን ክብረ በዓል አክብረሃል ብዬ አስባለሁና እንደው እስኪ ትዝታው ምን ይመስል ነበረ ስትጨፍር በየቤቱ እየሄዳችሁ የቡሄን ክብረ በዓል ስታከብሩ? እንደው እስኪ ትውስታህን እንስማው። እንዴት ባለ መልኩ ነበር የምታከብሩት? እሺ ከቡሄ ጋር የኔ እንደውም በተለየ ሁኔታ ይገናኛል ብዬ አስባለሁኝ። እንዳጋጣሚ የኔ ልደት በ12 ነውና ነሐሴ 12 ማለት ስለዚህ ከቡሄ ጋር ምንም በጣም የተገናኘ ሪሌት ያደረገ ኮኔክሽን ያለኝና በደንብ አስታውሰዋለሁ። እኔ በቤተ ክርስቲያን ዙሪያም ስለማገለግል ቡሄን በደንብ ነው የምናከብረው። ማለት ኖርማል አገልግሎቱን ሳንጀምርም በልጅነት ከጓደኞቻችን ጋር አብረን ዘምረናል። እንዲሁም ደግሞ አገልግሎት ከጀመርን በኋላ ደግሞ በመንፈሳዊ መንገድ እንዘምር ነበር ማለት ነውና የተለያዩ ገጠመኞች አሉ። እንዳልኩሽ አሁን የኔ ልደት የዛን ቀን በመሆኑ የተነሳ በቤተ ክርስቲያን ማገልገል ከጀመርን በኋላ የምናድረው ለ13 ቤተ ክርስቲያን ነውና ልደት ቤት ገብተን ኖርማል አንድ ጊዜ ብቻ ዳቦን ቆርሰን የሄድንበት ቤት ማላድርበት ቤተ ክርስቲያን የምናድርበት በተለይ እንደገና ደግሞ ቤተ ክርስቲያን ገብተን የተለያዩ ነገሮችን ወንበር ላይ ብቻ በአንድ ወንበር ብቻ ተኝተን የምናድርበት የተለያዩ ገጠመኞች አሉን። እና የሆነ ጊዜ የማረሰው ደግሞ ምንድነው በጣም ትልልቅ አባቶች ቤት እንገባለን እና ገብተን እየዘመርን ነው። ከዛ በኋላ ትልቅ ሰው ናቸው። እኛ በቃ ቶሎ ዘምረን መሄድ ነው የምንፈልገው ማለት ነው። ያን ያክል መቆየት አንፈልግም። እዛ ገብተን ጀስት ሊመክሩን ጀመሩ እና መምከር ጀመሩ ምናምን ነገር። አሁን ያቋርጣሉ እንላለን። አስቆመውናል። ተቀመጡም አላሉንም። ቆመናል። በቃ እናንተ ምን ተማራችሁ? መልእክተ ዮሐንስን ጨርሳችኋል? እስኪ መልእክተ ዮሐንስን የሚችል ምናምን ተባለ። እንዳጋጣሚ ልጆች ወደኔ ምናምን አረን ያልተማርኩ ምናምን ነገር እሺ አሁን ጨርስ ይሄን በል ደግሞ ምናምን የለም ይመክሩናል። በጣም ሰለችን ልጆች ኢቭን መቆም አቃታቸው። ማለት ምክሩ የሚጠላ ሆኖ ሳይሆን የሚያወሩበት መንገድ ይለያልና መጨረሻ ላይ ያው እኛ ከጠበቅነው አንጻርም የተለየ ነበረ። እንደዚህ ሰጠውን ሄደናል ማለት ነው። እንዲሁም ደግሞ ደስ የሚሉ መንገድ ላይ እያስቆሙ በተለያየ መንገድ እንዳናልፋቸው የሚፈልጉ ደስ የሚል ጊዜ አለ። በዛ ላይ አብረን ተሰባስበን ፎቶ እንነሳለን። የምንለብሰው ልብስ ተመሳሳይ ነው። ብቻ ደስ የሚሉ ገጠመኞችን አሳልፍ ያለው ብዬ እንግዲህ በጣም ደስ ይላል። ስለዚህ አንተ ቡሄንም ስታከብር በዛውም ጎን ለጎን ልደትህን እያከበርክ ነው ማለት ነው። ሃፒ በርዝዴይ። ስለዚህ በዚህ አጋጣሚ እንግዲህ ከዚህ ቀደም ልጅ እያለክ የምታከብረው የቡሄ አከባበር አለ። አሁን ላይ ደግሞ ወጣቶች በራሱ መንገድ ላይ በየሰው ቤት እየሄዱ የሚያከብሩት የቡሄ ክብረ በዓል አለ። እንደው ምን ይመስልሃል? ድሮ አንተ ስታከብርበት የነበረውና አሁን ላይ የሚከበረው ቡሄ ልዩነት አለው ብለህ ታስባለህ? ልዩነት አለው። ማለት ያው ያን ያክል የራቀ አይደለም። እኛም ቢያንስ ከ3 አመት ከ4 አመት 3 አመት በቃ ያን ያክል ቢሆን ነው እንጂ ያን ያክል የራቀ አይደለም። ግን አሁን ላይ ከማየው አንጻር ጊዜ የሰዓት የምንጀምርበት እኛ አሁን የምንጀምረው በ12 ቢያንስ ከ8 ሰዓት በኋላ ወይ እንደዛ ነበር። አሁን ግን ጠዋት በቃ ኢቭን የማይተኛበት ሰዓት ራሱ አለ። ሰዎች እንኳን በቃ ማረፍ ማይችሉ ገና ጠዋት 11 ሰዓት ሲሆን 12 ሰዓት ሲሆን መጣው የሚያንኳኩበት። በዛ ላይ 13ንም እስከ ማታ ድረስ ሙሉ ያን ነው ያስተዋልኩት። ያን ያክል ልዩነት የለውም ብዬ ገምታለሁ። በጋራ ከጓደኞቹ ጋር ቡሄን ስታከብሩ ወይም የቡሄ ክብረ በዓል እያላችሁ ስትዘምሩ እንዲሰጣችሁ የምትጠብቁት ብር ነው? ዳቦ ነው? ምንድነው? የትኛው ቢሰጣችሁ ነበር እናንተ በጣም ደስተኛ የምትሆኑት? ወይስ ምክር ነው? እኛ በሁለት ልክፈለው። ኖርማል እንደ ኖርማል እንደ ልጆች በሰፈር በምንዘምርበት ሰዓት
ያኔ ያው ኦብቪየስሊ ያው ከገንዘብ ጋር ነው በደንብ ሪሌት የሚያደርገው። አሁን ግን መንፈሳዊ በምንዘምርበት ሰዓት ግን ሁሉንም ነው የምንቀበለው። ጀስት ሄደን በረከቱን ለመካፈል ለመስበክ በደብረ ታቦር የተገለጠበት ያንን ነው እንጂ ያን ያክል ገንዘብ ላይ በደንብ ፎከስ ያደርጋ አይደለም። ሁሉንም ቢሰጡን እኛ ደስተኞች ነን። ስለዚህ የቡሄን ዝማሬ በልጅነት የዘመርከውን በልጅነት የምታውቃቸውን ግጥሞች አሁን ካልክልኝ እኔም እንደ እናቶቻችን ሸልማለሁ ማለት ነው። እስኪ እሺ፣ የይገረም ደጀኔ መሰለኝ። ሃሌሉያ አንተ ሰው ሆይ ሃሌሉያ አንተ ሰው ሆይ ቡሄ መድረሱን ሰምተሃል ሆይ ሃሌሉያ አንተ ሰው መስማቱንማ ሰምቼ ነበር ሃሌሉያ አንተ ሰው ለዚያ ቢያደርሰኝ ልዑል እግዚአብሔር አንተ እናቴ ሆይ ይህን ባየሻው ለቁርማ ዳቦ ሲጠለኝ ውሻው ደጓ ጫማዋን አውልቃዋለች ውሃ ሲጠማው ታጠጣዋለች የእርሷ ውዳሴ ሆኖኛል ክብር ዛሬም ስዘምር እኖራለሁኝ ሃሌሉያ አንተ ሰው ሆይ ሃሌሉያ አንተ ሰው ሆይ። በጣም ነው ማመሰግነው። እናቶች ጋር ብትሄድ ሙልሙል ስለሆነ የምትሸለመው ሙልሙል ሸልመዋለሁ። አመት አመት ያድርሰልን። እንዲሁም ክበዱ ውለዱ ያላያችሁ በቤቱ ያጽናችሁ ለስጋ ወደሙ ያብቃችሁ ብለን መርቀን እንወጣለን ማለት ነው። መልካም በዓል። መልካም በጣም እንኳን አደረሰ። እንደምን አለ? እንኳን አብሮ አደረሰን። እንደምን አለሽ? እንተዋወቅ እስኪ በቅድሚያ። እንዳለ እባላለሁ። እንዳለ ከየት አካባቢ ነው የመጣኸው? ባንተ ጊዜ ቡሄን እንዴት ነበር የሚከበረውና የቡሄ ትዝታን እስኪ አስታውሰን። ቡሄ ትዝታ በጣም ልጅ ላይ ያለው በጣም ደስ ነው የምለው። ልጆች እያለን በጣም ይጫወታል። በጣም እንትን አለው። ከዛ ልጆች ጅራፍ ምናምን ያዘጋጃሉ። በትር ያላቸው ቤት ለቤት እየሄዱ እና ይበላሉ፣ ይጠጣሉ። አንተስ ቡሄ ስጨፍር የነበሩ ገጠመኞች በልጅነት ውስጥ የተለያዩ ሽልማቶች ይኖራሉ። የዳቦም ሽልማት ይኖራል። የተለያዩ ገጠመኞች ውሻ የሚያባረረበት ጊዜ አለ። ያንተስ የልጅነት ትውስታ ገጠመኝ እንዴት ያለ ነበር? በጣም ደስ የሚለው ትውስታ ነው አለኝ። ቡሄ ስንጫወት ማታ አካባቢ ነው ጫወት ነው እና በጣም የተባረርንበት እና በዝናብ የሄድንበት አጋጣሚ አለው። ትዝ ይለኛል። ለአንድ ጊዜ የሆነ ሽልማት አግኝቻለሁኝ፣ ብር ምናምን አግኝቻለሁ። ያገኘው ከፍተኛ የብር ሽልማት ስንት ነበር በዛ ጊዜ? በዛ ጊዜ 2 ምን አደረክበት ታስታውሳለህ? እንዳረክ ዳቦ በላበት እዛን ዳቦ በላበት። መልካም። ሌሎች የቡሄ ትዝታዎችን ስታስብ ቡሄ እንዴት ትገልጸዋለህ? ከጓደኞች ጋር አብሮ መሆኑ አለ፣ ጊዜውን በጉጉት የመጠበቁ ሁኔታ አለ። እነሱ መለስ ብለህ አሁን ወጣት ሆነ ደግሞ ስታስበው እንዴት አይነት ስሜት ይሰጣል? ወጣቱን ሳያስበው በአሁኑ ሰዓት ሳያስበው ደስ ይለኛል። በልጅነት ያሳለፍኩት ከጎረቤት ጋር ከጓደኞች ጋር ዛሬ ግን ጓደኞች እኔም በስራ ዓለም ላይ ሆኜ እነሱም ሳገኛቸው የድሮ ትውስታችን ደስ ይላል። አንተ ከየት አካባቢ ነበር? በእናንተ አካባቢ ደግሞ ቡሄ እንዴት ነበር የሚከበረው? እኛ በካይነ በሲዳማ ክልል ነው የመጣሁትና እኛ ጋር ሆያ ሆያ የሚባል ነገር አለ። እሱ ሲከበር አባቶች ቡሪሳ የሚባል ነገር ይዘጋጃል። ከዛ ወተት አለው እና ላሞች ሳር ይዘጋጃል። የዛኔ ልጆች ያሰሩ አባቶችን የሚሰሩት ሁሉ ነገር ይዘጋጅ ቅቤ ይዘጋጅና በዛ ነው የሚከበረው። ደስ የሚለው። መልካም። የእናንተ ወንዶች ሆያ ሆዬ ሲጨፍሩ ደግሞ ሴቶችም የራሳቸው ድርሻ ይኖራቸው ይሆናል። የዛኔ የነበረውን እስኪ ያሰብት። እኛ ጊዜ ምንድነው ሆያ ሆዬ ይጫወታሉ። ደግሞ ልጃገረዶች ፋሮ ምናምን አለ። በእኛ ፋሮ የሚበላ ነገር ነው የሚዘጋጀው። የሚበላ በጣም ይዘጋጃል። አሁን ለምሳሌ እዚህ መጥቻ እንዳዮች ዳቦ ይዘጋጃል፣ ቆሎ ይዘጋጃል ምናምን። በዛ ጊዜ የነበሩ የቡሄ ግጥሞች አሉ፣ የተለያዩ ዜማዎች በሲዳምኛም ሊሆን ይችላል፣ በአማርኛም ሊሆን ይችላል። እስኪ የምታስታውሰውን በሌሊ ተመልካቾች ደግሞ
እንኳን አደረሳችሁ ማለት የምትፈልግ ከሆነ ለቡሄ ባህል እንኳን አደረሳችሁ የተለያዩ ደግሞ ትውስታዎች ይኖራሉና በአንተ ላሉት ለጓደኞችም ለሁሉም ደግሞ ቡሄን ለሚያከብሩ ሊሆን ይችላል እንኳን አደረሳችሁ መልእክት ማስተላለፍ ይቻላል። እንኳን አደረሳችሁ ለቡሄ ባህል እንኳን አደረሳችሁ ማለት ይፈልጋለሁ። በደንብ ብትዘምርልኝ ደግሞ ሆያ ሆዬን 3-4 ሽልማቶች የሙልሙል ይኖሩ ነበረ። ያው አንድም ስለሆንክ ግን እንኳን አደረሰ ነው የሙልሙል ሽልማት ለልጅነታችን እንኳን አብሮ አደረሰ። እንግዲህ ተመልካቾቻችን በአዲስ አበባ ጎዳና ላይ አሁንም እየተዘዋወርን የሰዎች የቡሄ ትዝታ ምን ይመስል ነበረ፣ እንዴት ባለ መልኩ አክብረውታል፣ ደግሞ አሁንስ ልጆቻቸው እንዴት ባለ መልኩ እያከበሩ ነው፣ ገጠመኞቻቸውስ ምን ይመስላሉ የሚለውን አሁንም እያስቃኘናችሁ እንገኛለን። ደግሞ አሁንም ሌላ እንግዳለን። በቅድሚያ እንኳን አደረሳችሁ። እንኳን አብሮ አደረሰን። እስኪ እንተዋወቃችሁ፣ ማን እንበል? ደሳለኝ ወርቅ አለማሁ እባላለሁ። ቡራኬ ደሳለኝ። እንግዲህ አሁን የያዝነው ወቅት ልጆች፣ ወጣቶች በእድሜ ትንሽ አነስ ያሉ ልጆች የቡሄ ክብረ በዓልን የሚያከብሩበት ወቅት እንደሆነ ይታወቃል። እንደው በእርሶ ጊዜ በልጅነቱ ቡሄን እንዴት ባለ መልኩ ታከብሩት ነበረ? ሆያ ሆዬ ጭፈራው እንዴት ይመስል ነበረ? አዎ በእኛ ጊዜ ለየት ያለ ነበር። አሁን እያየን ያለ ነው ከኛ ትንሽ በእኛ ጊዜ ከነበረው ደብዘዝ እያለ እየመጣ ያለበት ሁኔታ የምናየው እኛ በእውነት በጉጉት ነበር የምንጠብቀው። ገጠራማው ክፍል ላይ ነው ያደግነው። ቡሄ በመጣ ቁጥር የእናቶቻችን ሙልሙል ይናፍቀናል። እንደዚሁም ተሰባስበን ማታ በችቦ ማብራት ስነ ስርዓት ላይ ጠንከር ያለ ችቦ እኛ ዳቦት ነው የምንለው ለመማታት ለመደባደብ የሚሆን ጠንከር ያለ ጓደኞቻችንን እርስ በራሳችን ለማጥቃት የሚመች ዳቦት ነበር ሰርተን የምንመጣውና ያው በለው ነው ያሸነፈ ነው። እሳቱ እስከሚጠፋ ድረስ እንደባደብ ነበረና ትዝ የሚለኝ ነገር እሱ ነው። ምናልባት ብዙ ጊዜ ልጆች በየሰው ቤት እየሄዱ የቡሄን መድረስ በዝማሪያቸው እየሄዱ ክብረ በዓሉን ሲያከብሩ የሚደርስባቸው በጣም ብዙ ገጠመኞች አሉ። ምናልባት ውሻ ሊያባረራቸው ይችላል። ገንዘብ ጠብቀው ዳቦ የሚሰጥባቸው ጊዜ ይኖራልና እንደው የምታስታውሰው ገጠመኝ ይኖር ይሆን? አዎ እኛ እንኳ በእውነቱ በገጠራማው አካባቢ ያው ሙልሙል ዳቦ በየቤቱ እየዞርን እንቀበላለን። እንዳልሽው ልዩ ትዝታዬ ምንድነው እንትኑ ድብድቡ ነው። ጆሮ እስከ መገንጠል ድረስ የሚደርሰው ድብድብ እንጂ በዚያ በውሻ ምናምን በእርግጥ እንደዚህ አካባቢ ያለ ግን በዚያ ደረጃ ገጠመኝ የለኝም። የማረሰው ነገር እኔ የደረሰብኝም ነገር ስላለ ድብድቡ ነው። ምናልባት በአንተ ጊዜ ሆያ ሆዬ እንደዛ ባለ መልኩ አሳልፈዋል። ስለዚህ ልጅህ አሁን ቡሄን ያከብራሉ የሚለውን ጠይቅ እስኪ። ቡሄ እንዴት ባለ መልኩ ነው የምታሳልፈው አንተ? ያው እኛ እንግዲህ ያው የከተማ ልጆች በመሆናችን ሁሉ ብዙ ነን እና ያው ተሰባስበን በየቦታው እየዞርን እንጨፍራለን የቡሄ መዝሙራችን እና ያው እንግዲህ አንዳንዱ ውሻ ያባራል ምናምን ውሻ ይለቅብናል። አንዳንዱ ደግሞ ብር ይሰጠን ብለን እየጠበቀን ያው እንዲህ ቤት ውስጥ አስገብቶ አስጨፍሮ ወይ ዳቦ ወይ ተባረኩ ብሎ ይልከናልና የማይረሳኝ ትውስታ ደግሞ የምኖርበት አካባቢ ዋና እንትን ኮሚቴው በዱላ በፓይፕ ሁላችንም የመታባሩ ነበርና እሱም አይረሳኝ ትውስታ ነው። ምን አድርጋችሁ ነው ያባረራችሁ? እንዲህ በዱላ መሬቱን ስንመታ ይጎዳል አለና በቃ አባረረና። አንተ ቡሄን ስትጨፍር ዳቦ ቢሰጥህ ሙልሙል ቢሰጥህ ይሻላል ወይስ ገንዘብ ቢሰጥህ ነው? የትኛው ነው ደስ የሚልህ? እውነቱን ለመናገር እኔ ገንዘብ ቢሰጠኝ ደስ ይለኛል፣ ግን ሙልሙልም ቢሰጠን በጣም ነው ደስ የሚለን። እኛ ያው ማለት ከስንት አንዴ ስለሚሰጠን በጣም ደስ ብሎ ነው የምንቀበለው እና ያው ሁለቱም ደስ ይላሉ። ስለዚህ አሁን ዛሬ ለኔ አባትህ በጥንት የነበረውን ቱባውን በልጅነት ጊዜ ሲለው የነበረውን የሆያ ሆዬ ጭፈራ ይልልናል። ደግሞ አንተ ደግሞ አሁን በልጅነትህ እንዴት ያለ የሆያ ሆዬ ጭፈራን ታደርግ ይሆን የሚለውን የዘመን ልዩነትም እናይ ይመስለኛል። ስለዚህ ከታላቅ እንጀምር። ሆዬ ሆ ሆያ ሆዬ ሆ ሆያ ጌታ ሆ የሰጠኝ ሙክት ግንባሩ ላይ አለው ምልክት ሆያ ሆዬ ሆዬ ልማዴ። በጣም እናመሰግናለን። እሺ ሆያ ሆዬ ሆ ሆያ ሆዬ
እዛ ማዶ ጭስ ይጨሳል አጋፋሪ ያቺን ድግስ ውጪ ውጪ ከድንካል ጋር ተገልብጪ ያቺ ድንጋል ጋር አመለኛ ያለ አንድ ሰው አታስተኛ ሆያ ሆይ ጉዲ ጨዋታ ነው ለማደ ይቀጥላል። በጣም ነው የምናመሰግነው። ስለዚህ በልጅነት የነበረና ደግሞ ቀድሞ የነበረ የዘመን ልዩነት ያየንበትን ቆንጆ ሆያ ሆይ ጭፈራ ስላሳያችሁን ሽልማት እንሸልማችኋለን ማለት ነው። ስለዚህ እናቶቻችን በቤታቸው ተሄዱ ሲጨፈርላቸው ሙልሙል ነው አይደል የሚሸልሙት? ስለዚህ ሙልሙል ልሸልማችሁ። እሺ በጣም እናመሰግናለን። መልካም በዓል። ለእናንተም መልካም በዓል ይሁንላችሁ። ለመላው ሀገራችን ሕዝብ መልካም በዓል እንላለን። ለልጆቹ እንደዚህ እንኳን አደረሳችሁ እንላለን። እናመሰግናለን። መልካም በዓል። ሆ ሆ ሆ ሆ ሆ እዛ ማዶ አንድ በረዶ እዚህ ማዶ አንድ በረዶ የኔማ ህሊና ጥርሰ በረዶ አይ በረዶና በረዶ መጨረሻ ላይ በዚህ ያው እኔ ወንዶች ስላልሆንን ያው መቼም ግጥሙ መሸምደድ ከባድ ነው የሚሆነው። ግን በከተማችን ደግሞ ዞር ዞር ብለን ሰዎች የቀደመ ትዝታቸው ቡሄ ላይ የነበረው እንዴት ያለ ነው የሚል ቆንጆ ቆይታ ነበረ። ቆንጆም ስንጠያየቅ ነበረ። የነበራቸውን ትዝታም ሲያጋሩን ቆይቷል። ከስቱዲዮ ጀምሮ የነበረው ድባብ ደስ የሚል ነው። ቡሄ ደስ የሚለው ነገር አንድም ሃይማኖታዊ መልክ አለው፣ ደግሞ ትውፊታዊ ባህላዊ ይዘቱ ደግሞ ይበልጥ ይጎላል። እንደሚታወቀው ቡሄን ስናከብር ቀደም ሲል እንዳልሽው ሃይማኖታዊ ትውፊቱ እንዳለ ሆኖ ደግሞ ማህበራዊ መስተጋብራችንን በደንብ ከፍ የሚያደርግ ባህል እንደነበረ ቀደም ሲል ኢንተርቪው ሲሰጡን ደግሞ ሲጨፍሩልን ከነበሩ ወጣቶች፣ ሽማግሌዎች ደግሞ ልጆችም እያየን ነበርና የቡሄ በዓል በጣም የብዙ ሰዎች የልጅነት ትዝታ ያለበት ነውና ልጅነታቸውን በጣም በደመቀ መልኩ በትውስታ ደግሞ ወደ ኋላ ሽምጥ ጋልበው ትውስታቸውን እያጋሩን ነበረ። በጣም ደስ የሚል ቆይታ ነበረ። ደግሞ ተመልካቾቻችንም የሆነ ትውስታ ይጫርንባቸው ይመስለኛል። በሚገባ ደስ የሚለው ነገር ቡሄ ልክ ከትውልድ ትውልድ እየተተካካ ከሚሄዱ በዓላት መካከል አንዱ ነውና ተለቅ ያሉ ሰዎችም ላይ ዛሬ ላይ ሆኖ እንደጠየቅናቸው ሰዎች ትዝታቸውን የሚያስቡበት የልዩነቱንም በስነ ግጥም ዘርፍ ደግሞ የሚያዩበትና እንዲሁም አሁን ያሉ ትውልዶች ደግሞ በደንብ የሚነሳሱበት ዋዜማ ላይም ስለሆነ ተመልካቾች ህጻናትም ሲመለከቱ ለቡሄ ዝግጅታቸውን የሚያስቡበት እንትና እንደዚህ ይዛል እንትና እንዲህ ይዛል እየተባባሉ የሚያስቡበት የሚሆን ልዩ በዓል ነው። እኛ ቆንጆ የዋዜማ ቆይታ ነበረን። እናንተም ደግሞ እንደወደዳችሁት እናስባለን። አውደ ዓመት እያለኛም ደግሞ የሚሸልመን ሙልሙልም ባይኖር ቀደም ሲል ሙልሙል እየሸለምን ነበር። እንዳልሽው የልጅነት ውስታ ከመሆኑን ባሻገር ደግሞ የዘመንን ጋፕ ያየንበትም ነበረ። ምክንያቱም ተለቅ ያሉ ሰዎችን በእድሜ ገፋ ያሉ ሰዎችን ስናናግራቸውና ደግሞ ልጆችንም እያናገርን ነበረ። በመሀል ያለው ጋፕ ምን ይመስላል የሚለውን የዘመንን ሽግግር ለተመልካቾቻችን አሳይተንበታል። እኛም ደግሞ የአሸንዳና የሻዳይ ዋዜማ መሆኑ ደግሞ ከቡሄ ጀምሮ አይደለ ከቡሄ ጀምሮ በሚከበሩ በዓላት ላይ ልዩ ሴቶች ደግሞ እንደዚህ ደምቀው ለልጆች ለሚመጡ እንግዶች በውብ አልባሳት ሆነው ሽልማቶችን ሙልሙሎችን መስጠታቸው የሴት ሮል ነው ብለን ወጣ ብለን ከተመልካቾች ጋር በጣም ቆንጆ ቆይታ አድርገናል። ተመልካቾችም እንደወደዳችሁ ደግሞ እናስባለን። በድጋሚ መልካም የቡሄ በዓል ይሆንላችሁ። አውደ ዓመት ድገምና